የመነኩሴ በጭፈራ ቤት ተይዟል። ዘንድሮ የማንሰማው ነገር የለንም። መናፍቃኑ በአይነ ምድር ወይም በሰገራ ማጥመቅ ጀምረዋል። ክርስቶስ የተሰቀለው ሐሙስ ነው ያለው ፓስተርም እጅግ በጣም መነጋገሪያ ሆኗል። ይህ መምህርም ያስተማረው ትምህርት ሁላችንም ኦርቶዶክሳውያን አሳዝኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ሁላችሁም ኮሜንት ላይ እግዚአብሔር ይመስገን ያላችሁ ኮሜንት አድርጉ። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩ እጅግ በጣም እናመሰግናለን። ሁሌም ወቅታዊና አስተማሪ ቪዲዮዎች የምትፈልጉ ሰዎች ቻናሉን ሰብስክራይብ አድርጉት። እኔ ደግሞ ተመስገን ነኝ። ባለፈው ቪዲዮአችን ላይ እግዚአብሔር ይመስገን ብላችሁ ጻፉና ጣውጥተን አንድ ሰው የ500 ብር ካርድ እንሸልማለን ብለን ነበር። እንግዲህ ተሸላሚው ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማት መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው አንድ ምጽፉት ነገር ይኖራል። ምጽፉት ነገር ምንድነው? እስኪ አንዴ አይተን እንመለስ። ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል ወ ቅዱስ ሚካኤል ክብር ምስጋና ይድረሰው። ሆነ ደስ ይበላችሁ ምእመናን። ሚካኤል ስለኔ ስላንተ ተንበርክኮ ምሕረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማም? የመልአኩን ጸሎት ይስማልን እግዚአብሔር። አሜን። መምህራችን እስቲ ሁላችሁም ቅዱስ ሚካኤል እያላችሁ ኮሜንት አድርጉ። ዛሬ የሚያሸልመው ቅዱስ ሚካኤል ብሎ መጻፍ ወይም ደግሞ ቅዱስ ሚካኤል ያደረገላችሁን ድንቅ ተአምር ኮሜንት ላይ መጻፍ ነው። ተጻፉ ኮሜንቶችን ሰብስበን አውጥተን በሚቀጥለው ቪዲዮ ተሸላሚ ነው የምናሳውቅ ይሆናል። ሁላችሁም ኮሜንት ላይ እስቲ ቅዱስ ሚካኤል እያላችሁ ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ይሄ 55 ቀን ካለቀ በኋላ የህይወት ለውጥ እናመጣለን። ቅዱስ ዮሐንስ አፈወርቅ የጾም ውጤቱ የሚታወቀው የህይወት ለውጥ ስናመጣ ነው ይላል። አለበለዛ ምኑ ጾም ነው? ትንሽ ጊዜ ገርበብ፣ ከዚያ ደግሞ ገርበብ ያደረግነውን ያክል ክፍት እናደርገዋለን። ትንሽ ጊዜ ሰብሰብ፣ ከዚያ በኋላ ደግሞ ባያሌው እንበተናለን። ታዲያ የታለ የጾም ጥቅሟ? ዋናው የጾም ጥቅም ለውጥ ነው። እሱስ የህይወት ለውጥ። ተናጋሪዎች ጭምቶች ሲሆኑ ለውጥ ነው። ኃያላን ደካሞች እንደሆኑ ሲያስቡ ለውጥ ነው። ወዲህ ወዲያ የሚሉ ሲወሰኑ ለውጥ ነው። ከትንሿ ነገር ጀምሮ የህይወት ለውጥ በድለናል ብለው ሲያምኑ የሚያመጡት ለውጥ ነው። መምህራችን ቃለ ሕይወትን ያሰማልን። ጾሙ እንዴት እየሄደ ነው? እንግዲህ ጾሙ ላይ እጅግ በጣም ደስ የሚሉ መንፈሳዊ ተግባሮችን ሁላችንም ኦርቶዶክሳውያን እንፈጽማለን። ጸሎት የማናደርግ ሰዎች ጾም ሲገባ ወይም ደግሞ በዚህ በአብይ ጾም ጸሎት እንጀምራለን። ስግደት የማንሰግድ ሰዎች ስግደት እንጀምራለን፣ እንሰግዳለን። ጾሙ ሲያልቅ ደግሞ እነዚህን ጸሎቶችን፣ ሌሎች መንፈሳዊ ነገሮችን እናቋርጣለንና እንዲያው በጾሙ እናደርጋቸው መንፈሳዊ ተግባራት ሁላችንም ተለውጠንባቸው የሚቀጥሉ መሆናቸውን ልናውቀው ይገባል። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም አስነዋሪ የሆነ አንድ ነገርን እየሰማን እንገኛለን። እስቲ ጉዳዩን አይተን አንዳንድ አስተያየት የምንሰጥበት ይሆናል። እዚህ ጋር ሁላ ሸተተኝ ነገር እኛ እኮ ብዙ ነገር ደብቀን ነው። ያኔ ቡሹሪ የመጣ ጊዜ ያሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አሉ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጦ ይሄን እንግዲህ አሁን በወቅቱ አልተናገርንም። እውነት ለመናገር አንዳንድ ጊዜ የሆነ ቪዲዮ ስሰራ ቃል የሚያጥረኝ ጊዜ አለ። ልክ እንደዚህ አይነት ጊዜ ማለት ነው። እንግዲህ የፕሮቴስታንቱ ዓለም ጥምቀት ለድህነት አያስፈልግም ብለው የሚያስተምሩ ናቸው። ግን የማንም ነጫጭባ መጥቶ በሱ ቅዘን የሚጠመቁ ሰዎች ናቸው። እንግዲህ እንደሰማችሁት እኚህ ሰው የተናገሩት ቃል በቃል አይነ ምድሩን በጥብጦ መንፈሱ እንዲዋረሳቸው ያጠመቃቸው ሰዎች አሉ። ቪዲዮ ሙሉን ስላላሳየዋችሁ ነው እንጂ እኔን ገና አታክ የሚያደርጉ ሰዎች አሉ። ይሄን ነገር በመናገሬ ሁሉ ብለው ተናግረዋል። እንግዲህ የፕሮቴስታንቱ ዓለም ጥምቀት ለድህነት አያስፈልግም ብሎ ያስተምራል እንደምታውቁት። ግን ደግሞ እንደዚህ አይነት በጣም ለአእምሮ ራሱ የሚከብድ ነገርን ከራሳቸው አንደበት ስትሰሙ ደግሞ በጣም ያስደነግጣል። እግዚአብሔርን ለማወቅ ባልፈለጉ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው እንደሚል መጽሐፍ ሮሜ ምዕራፍ 1 ቁጥር 28 ላይ
ይሄ ማለት ነው። በቃ ለማይረባ አእምሮ አሳልፎ ሰጣቸው የተባለው ይሄ ነው። ከዚህ ሌላ እንግዲህ ምን ልል እችላለሁ? በጣም እኮ የሚገርም ለመናገር ራሱ የሚያሳፍር በጌታ በኢየሱስ ስም ማለት አሁን ነው። በሰው መጠመቅ እጅግ በጣም የሚያሳዝን ነው። ዘንድሮ የማንሰማው ነገር የለንም። በጣም የዛሬው ደግሞ እጅግ በጣም የከፋ ነው። እንግዲህ ገንዳ ላይ ሰውየው መጥቶ ተጸዳርቶ ያንን በጥብጦ ኑ ተጠመቁና መንፈሳዊነት ይጋባባቸዋል እንጂ ብቻ ከየትኛው መጽሐፍ እንዳገኙት አላቅም። ወይም ደግሞ እነዚህ ሰዎች የራሳቸው የሚተዳደሩበት የጻፉት መጽሐፍ አለ ብዬ ነው ማስበው እንጂ እንደው ወንጌልን የሚከተል ሰው ክርስቶስን አመልካለሁ የሚል ሰው በዚህ መልኩ በዚህ መንገድ ወርዶ እንግዲህ እንዲህ ማየታችን በጣም ያሳዝናል። እነዚህ ሰዎች ናቸው እንግዲህ ኦርቶዶክስ እንደዚህ ናት፣ ኦርቶዶክስ የጥንቆላ ቤት እንደዚህ ቤት፣ ኦርቶዶክስ አሁንም ቢሆን ኢየሱስ ክርስቶስን አሰብክም። ታዲያ እናንተ እንደዚህ ሰገራ እየበጠበጣችሁ ስትጠመቁበት ነው ኢየሱስ ክርስቶስ የምትሰብኩ? ጆሮአችሁ መልካም ነገር አይስማ ተብለን ተረግመናል መሰለኝ። በጣም ያሳዝናል። እና ጥምቀት ለድነት አያስፈልግም የሚሉ ሰዎች እነርሱ እንግዲህ ለድነት የሚያስፈልጋቸውን ነገር በዚህ መልኩ እየበጠበጡ እየተጠመቁበት ይገኛልና ሰውየው የሆነውን ነገር ነው ምስጢር እያወጣ የሚገኘው። እግዚአብሔር ለነዚህ ሰዎች ልቦና ይስጣቸው ከማለት ውጭ ምንም የምለው ነገር የለንም። በዚህ ጉዳይ እጅግ በጣም ሶሻል ሚዲያው እየተንጫጫ ይገኛል። አሁን ላይ ነቢያት ነን፣ እንደዚህ ነን፣ እንዲሆንልሃል፣ እንዲደረግልሃል የሚሉ ሰዎች ሁሉ ያንን ነገር እውነት ከመንፈስ ቅዱስ ያመጡት ሳይሆኑ በዚህ መንገድ ባልሆነ በሰይጣናዊ መንገድ እንዳመጡት በዚህ መልኩ እየተገለጠ ይገኛል ማለት ነው። በዚህ ጉዳይ እስኪ ያላችሁን ማስተያየት ኮሜንት አድርጉ። ዘንድሮ የማንሰማው ነገር የለም ያልኩትም በምክንያት ነው። በእኛም ቤት ሆነው እንግዲህ አንዳንድ የሐሰት ትምህርትን ደግሞ የሚያስተምሩ ሰዎችም አሉ። እስኪ አንድ ቪዲዮ ላሰማችሁ። እኛ የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድርግ ይሉናል። አረ በፍጹም እንዳትሰማ፣ በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልና በዕለተ ቀኑ ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝት ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀብረን በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባለወልድ በ30ውም ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። እግዚአብሔር የተመሰገነ ይሁን። እንደሰማችኋቸው ነው። በጣም ጮሆ ስለተናገሩ እውነተኛ ትምህርት ያስተማሩ የሚመስላቸው አንዳንድ እንዲህ አይነት ሰዎች አሉና ሰው አውቆ ነው በስርዓት ማስተማር ያለበት። እንዲህ አይነት ሰዎች በማጥመቅ ስራ ላይ የተሰማሩ ናቸው። እውነተኛ ኦርቶዶክሳውያን ትምህርት እኛ እንድንይዝ ሳይሆን በቃ እነርሱ ገቢያቸው እንዳይጎል ነው ሁሌም የሚተጉት። ዛሬ ደግሞ የግዝት በዓል የሚባል ነገር የለም። በሚካኤል በእመቤታችን በባለ እግዚ ሁሉም ሰው ሊሰግድ ይገባል። ከዚህ በፊት የሰሩት ይህንን ስርዓት የሰሩት አባቶች ተሳስተዋል የሚል ትምህርትን ነው እያስተማሩ የሚገኙት። 318ቱ ሊቃውንት በፍትሐ ነገሥት ይህንን ስርዓት ይሰሩልን እነርሱ ሳያውቁት ቀርተው አይደለም። መላእክትን በዓል ቅዱስ ሚካኤል የመላእክት አለቃ ስለሆነ በእርሱ በዓል ላይ እንዲህ አይነት ስግደቶች እንዳይደረጉ እመቤታችን በዓላትም ሌሎችም አሉ። ኪዳነ ምሕረት በሶስት የበዓታ ሌሎችም የእመቤታችን በዓላት አሉ። ግን ደግሞ 21 የእመቤታችን በዓላት ጠቅሎ እንዲይዝ በ29 ደግሞ ሌሎችን የክርስቶስ በዓላትን እንዲይዙ ተደርገው በእነዚህ ጊዜያት ግን የማንሰግደው ስግደት የትኛውን ስግደት ነው የሚለው ነገር አሁንም ቢሆን ጥያቄ ምልክት ውስጥ የሚገባ ጉዳይ ነው እንጂ እንዲያው እነዚህ አባቶቻችን ይህንን ስርዓት ይሰሩ ምንም አይነት ስግደት ምንም አይነት በጎ ስራ በእንዲህ አይነት ቀናት አያስፈልግም አይደለም ያሉት። እኛ ንስሐ ገብተን የተሰጠነን ቀኖና የተሰጠነን ስግደት በእነዛ ጊዜያት መስገድ አንችልም። የአምልኮ ስግደት ግን ልንሰግድ ግዴታ ነው። በሚካኤልም ቀን በ21ም በ29ም ሁላችንም የአምልኮ ስግደት እንሰግዳለን። በቤተክርስቲያን ገብተን እንሰግዳለን፣ ለክርስቶስ እንሰግዳለን። ምንም ወዲህም ወዲያም የለውም። ግን እንዲህ አይነት ሰዎች ንግግራቸው ምንድነው? የስተት ትምህርት ነው። ስግደት በሁሉም ቀን ይቻላል የሚል በቃ እኛ ኦርቶዶክሳውያን ሳናገናዝብ እስካሁን የመጣን የሚመስላቸው
አንዳንድ በእኛ ቤት ያሉ ሰዎች አሉና ሰው አውቆ ቢያስተምር መልካም ነው። እንዲህ አይነት ሰዎች ቅድም እንደተናገርኩት የእነርሱን ገቢ ነው እንጂ የቤተክርስቲያኗ ስርዓት ምንድነው፣ ስርዓቱ የተሰራ በምን መንገድ ነው የሚለውን ነገር በስርዓት ተንትነው አያስተምሩም። ስግደት የተከለከለው በቃኛ ንስሐ ገብተን የተሰጠነን ቀኖና መስገድ አንችልም። በ12 በ21 እና በ29 የአምልኮ ስግደትን ግን በእነዚህ ቀናት መፈጸም እንችላለን። እነዚህን ቀናት ደግሞ እኛ ሁላችንም ክርስቲያኖች በጎ ስራን፣ መልካም ስራ፣ በቅዳሴ ሌሎች በመንፈሳዊ ተግባራት ተሳትፈን እንድናሳልፈው ቤተክርስቲያናችን ታዛለች እንጂ እነዚህ ሰዓት እጃችሁንና እግራችሁን አጣጥፋችሁ ቁጭ በሉ የሚል ስርዓትም እንደሌለ ልናውቀው ይገባናል ማለት ነው። ይህ የተናገሩት ነገር ግን ልክ እንዳልሆነ ሁላችንም ልናውቅ ይገባል። በዚህ ጉዳይ ያላችሁን ማስተያየት ኮሜንት አድርጉ። አባቶቻችን ግን የሰሩት ስርዓት ይህ እንደሆነ እንግዲህ ሁላችሁም ኦርቶዶክሳውያን እወቁ ለማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ቅድም እንደተናገርኩት ዘንድሮ የማንሰማው ነገር የለም ብዬ ነበር። አሁንም ቢሆን የማይሰማ ነገር የለም። ክርስቶስ የተሰቀለው ሐሙስ ነው የሚል ፓስተር መጥቷል። እስኪ አንዴ ቪዲዮን አይተን እንመለስ። ኢየሱስ ክርስቶስ የተሰቀለው ሐሙስ ነው፣ አርብ አይደለም። ጉድ ፍራይዴ የሚባለው ትራዲሽኑ የመጣበት አመጣጥ አለው። ሰንበት የተለመደው ቅዳሜ ስለሆነ ከዛ በመነሳት በዓሉን መከበር የጀመረው ኢየሱስ ሞቶ ተነስቶ ከብዙ ዓመታት በኋላ ስለሆነ ነው። ልደትም ተመሳሳይ መቼ እንደተወለደ ቀኑ ግምት ነው እንጂ አይታወቅም። 3 ቀን የሚሆነው ከመቼ ነው? ሐሙስ ለአርብ 1፣ አርብ ለቅዳሜ 2፣ ቅዳሜ ለእሁድ 3 ቀን ኢየሱስ ክርስቶስ በታላቁ ፋሲካ ጊዜ የተሰቀለው። ጉድ ሳይሰማ መስከረም አይጠባም ነው የሚሉ አባቶቻችን። እንዲህ አይነት ሰዎችን አይተው ነው ክርስቶስ የተሰቀለው ሐሙስ ነው እንጂ አርብ አይደለም። ይህንን ያልኩበት ምክንያት ደግሞ ከሐሙስ ጀምረን ስንቆጥር ነው ክርስቶስ 3 ቀን እንግዲህ በከርሰ መቃብር እንደቆየ የሚያስረዳን እያለ ነው እንግዲህ እየተናገረ የሚገኘው። ወንጌላውያኑ ደግሞ በወንጌላቸው ክርስቶስ አርብ እንደተሰቀለና እንደሞተ በዛው በወንጌላቸው ጽፈዋል። በማርቆስ ወንጌል ምዕራፍ 15 እንኳን ሄዳችሁ ማየት ትችላላችሁ። ሌሎች ወንጌላውያንም በወንጌላቸው ጽፈውታል። እንዲህ አይነት ሰዎች ግን ወንጌልን እንከተላለን ብለው ወንጌላውያን የጻፉትን አይቀበሉም። እነርሱ የራሳቸውን የፈለጉትን ሐሙስ ነው ይላሉ፣ ወንጌላውያን ደግሞ እዛው አርብ ነው ይላሉና እንደዚህ አይነት ሰዎች የራሳቸው ሌላ ወንጌል እንዳላቸው ግን እያየን እንገኛለን። እንዲያው እንዲህ አይነት እነርሱ የሚያነቡት ወንጌል ያላችሁ ሰዎች ካላችሁ ስጡንና እኛም እናንብበው እንላለን። ግን ክርስቶስ አርብ ከተሰቀለ እንዴት ነው በከርሰ መቃብር 3 ቀንና 3 ሌሊት ቆየ የምንለው የሚለውን ነገር መጠየቅ ይሻላል። እነዚህ ሰዎች እንግዲህ አላውቅም ማለት ሞት ስለሆነባቸው ነው እንግዲህ እንዴት ነው 3 ቀን የሞላው ብለው መጠየቅ በጣም ስላስፈራቸው ነው አሁን ላይ ወደ ሐሙስ ያሸሹት። ይህንን ነገር ስናይ ግን ሁላችን ማወቅ ያለብን ይህንን ወንጌል የጻፉት ዕብራውያን ናቸው። እነሱ ደግሞ ሲጽፉት በራሳቸው ሰዓት አቆጣጠር በራሳቸው ባህል ነው ይህን ወንጌል የጻፉትና በዕብራውያን ሰዓት አቆጣጠር እንግዲህ ማወቅ ያለብን ነገር እንዴት ነው? አሁን ለምሳሌ ሐሙስ ቀን አለ። ሐሙስ ከቀን ሆኖ ከ11 ሰዓት በኋላ ወይም ደግሞ የሚመሻውን እንደ አርብ ሌሊት ነው የሚቆጥሩት። እዛ በኋላ ደግሞ አርብ ደግሞ ሲነጋ እንደ አርብ ቀን ይቆጥሩታል ማለት ነው። ሌሊቱን እነርሱ በፊት ነው የሚቆጥሩት። አሁን ለምሳሌ ሐሙስ ከመሸ በኋላ ያለውን አርብ ሌሊት ይሉታል። አርብ ከመሸ በኋላ ያለውን ደግሞ ቅዳሜ ሌሊት ብለው ነው እነርሱ በቀናቸው የሚቆጥሩት። እና ክርስቶስ ወደ ከርሰ መቃብር ደግሞ የተቀበረው አርብ ከ11 ሰዓት በፊት እንደሆነ ይታወቃል። በእነርሱ ሰዓት አቆጣጠር ደግሞ አርብ በቃ ቀን ላይ የሆነ ነገር እንኳን ቢሆን አርብ እንደ ሌሊትና እንደ ቀን አድርገው ይቆጥሩታል። ክርስቶስ ከአርብ 11 ሰዓት በፊት ወደ ከርሰ መቃብር ስለገባ እነርሱ በራሳቸው ሰዓት አቆጣጠር እንደ አንድ ቀንና እንደ አንድ ሌሊት ይቆጥሩታል። አርብ ከ11 ሰዓት በኋላ ያለውን ወይም ደግሞ ምሽቱን ደግሞ ቅዳሜ ሌሊት ብለው ይቆጥሩታል። በአቆጣጠሩ አንድ ቀንና 2 ሌሊት ሆነ ማለት ነው። እዛ በኋላ ደግሞ ቅዳሜ ነጋ። ቅዳሜ ሲነጋ ደግሞ 2 ቀን እና 2 ሌሊት ይሆናል። እዛ በኋላ ቅዳሜ ከ11 ሰዓት በኋላ ያለውን ወይም ደግሞ የመሸውን እንደ 3ኛ ሌሊት ይያዛል ማለት ነው። ቅድም እንደነገርኳችሁ በዕብራውያን ሰዓት አቆጣጠር በቃ ሌሊቱም ላይ ሆነ ቀን ላይም ወደዚህ ማመጣ ነው። የሆነ ነገር ብንፈጽም እንደ አንድ ቀንና እንደ አንድ ሌሊት ስለሚቆጠርልን የዚህ ክርስቶስ ቅዳሜ ሌሊት 6 ሰዓት ላይ እንደተነሳ ይታወቃል። እነርሱ በሰዓት አቆጣጠራቸው ደግሞ በቃ ያነ ነገር እሁድ ሌሊት ስለሆነ የተፈጸመው እንደ ቀንና እንደ ሌሊት አድርገው ይቆጥሩታል ማለት ነውና ይህ ትንሽ ግር የሚያስብላችሁ ሰዎች አላችሁ። በዚህም በጣም ብዙ መምህራን ትንታኔ ስለሰጡበት ሌሎች ቪዲዮዎችንም ሄዳችሁ ማየትም ትችላላችሁ። ግን ሰዓት አቆጣጠሩ በዕብራውያን ሰዓት አቆጣጠር እንግዲህ ወንጌሉ ስለተጻፈ ነው እንጂ እንዲያው ሐሙስ ስላመጣ ነው አርብ ስላመጣ ነው ይህ ነገር ሆነ ማለቱ አላዋቂነታችን ነው እያሳየን የመጣው። ይህ ጊዜ አቆጣጠር ብቻ ሳይሆን ሌላም አቆጣጠር አለው። 3 ቀንና 3 ሌሊት እንዴት እንደሞላና እንዲህ አይነት ነገሮችን መጠየቁ መልካም ነው ከማለት አንጻር ነው። እንዲህ አይነት ሰዎች ግን የሚያነቡት ወንጌል ሌላ ወንጌል እንደሆነ ግን እያየነው እንገኛለን። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን። ኃጢአተኛ የሚባል ሰው እዚህ መጥቶ ቢቆም ምናልባትም ድንጋይ አንስተን ላዩ ላይ ምንጭንበትኛ ነው። በቡና ቤት የምትተዳደር የምትባል ሴት እዚህ ብትመጣ ምን አባቷ ልትሰራ ነው የምትመጣው ብለን ቀድመን የምንፈርድባትኛ ነው። የስድብ ድንጋይ የስድብ ናዳ የምናወርድባትኛ ነው። ጫት የሚቅመው ሰው ጉንጩን ወጥሮ እዚህ ቢመጣ
እንኳን መጣ። አሁን ጫቱን እንዴት እናስተወው አይደለም የምንለው። በድንጋይ አንስተን መፈጥፈጥ ነው የምንፈልገው። ምን አባቱ ቤተክርስቲያኑን ሊያረክስ ስለምን መጣ ነው የምንለው። ብዙ የፈረንባቸው፣ ብዙ የከሰስናቸው፣ ብዙ ከቤተክርስቲያን ያባረርናቸው፣ ብዙ ከጉባኤ እንዲቀሩ ያደረግናቸው በጣም ብዙዎች አሉ። ወደ ገዳማት እንዳይሄዱ ያሳቀቅናቸው፣ ያሸማቀቅናቸው በጣም ብዙዎች አሉ። ትችት ብቻ ይሆን የሚምሩ ብፁዓን ናቸው። እግዚአብሔር እንደሚምር አይደለም እኛ እየማርን ያለ ነው። አሳዛኝ ነው። እግዚአብሔር እንዲህ ይላል፣ ጌታ ያስተማረው ትምህርት ለዘመጽሐቤ ኢይሰድዶ ወያወጽኦ አፋ፣ ወደ እኔ የመጣውን በፍጹም አላባርረውም፣ በፍጹም ወደ ውጭ አላወጣውም። ወደ እኔ የመጣውን ነው የሚለው። ኃጢአተኛ አላለም፣ ጻድቅ አላለም። ወደ እኔ የሚመጣውን ነው የሚለው። በሰማይ ወረብ የሚወረበው፣ በሰማይ የሚሸበሸበው፣ በሰማይ ደስታ የሚደረገው በአንድ ኃጢአተኛ መመለስ ነው። ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በምትገባ በአንዲት ነፍስ በሰማይ ማህሌት ይቆማን፣ በመላእክት ዘንድ ወረብ ይወረባል፣ ይሸበሸባል፣ ታላቅ ደስታ ይደረጋል። እና ይሄ ነው ብፁዓን ማህሪያን የሚለው ይሄ ነው። ለክፉዎች ጭምር እኛ ክፉዎች ስንሆን እርሱ አዝኖልናል። ቅዱስ ጳውሎስ እንደተናገረው ወሶበ እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ፣ እኛ ጠላቶቹ ስንሆን በልጁ ሞት ይቅራለን ራራልን ተብሎ እንደተጻፈ ሁላችን ተትቶልን ነው እዚህ መቆም እዚህ መቀመጥ የቻለ። እውነት ነው መምህራችን፣ ሁላችንም ተትቶልን ነው እንጂ አንዳችን ከአንዳችን ፊት እንዲያው የምንቆም አይደለም የነበር ነው። ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን እንግዲህ የጾም ሰዓት እንደሆነ ይታወቃል። አንዳንድ ሰዎች ደግሞ በዚህ መልኩ ፕሮሞሽን የሰሩ ይገኛሉ። እስኪ አንድ ቪዲዮ ላሳያችሁ። ከነገ ጀምሮ ደግሞ ያው እንግዲህ አሁን የተረጋገጠ ሆኗል እያሉ ነው። በቃ ጾሙ መግባቱና ምንድነው የምትጀምሩት ከነገ ጀምሮ? ከነገ ጀምሮ አሳ ጉላሽ፣ አሳ ጥብስ፣ አሳ ዱለት፣ አሳ ያው ነው ስሙ ቢቀየርም ያው ነው። እሺ አሳ ነው። እንግዲህ ይህ ነገር በየአመቱ በየጊዜው ሁልጊዜ አዳዲስ ነው። የአሳ ስጋ ይበላል አይበላም። አሁን ደግሞ በተለያየ ሁኔታ ትላልቅ ማስታወቂያዎችም እስከ መሰራት ጭምር ደርሰዋል። ኦርቶዶክሳውያን ግን በደንብ ልንገነዘብ የሚያስፈልገው ይሄ ወቅት የጾም ወቅት ለስጋችን የምናደላበት አይደለም። ስጋችንን የምናደክምበት ይልቅ ነፍሳችን የምትጠነክርበት ነፍሳችን ጡንቻ የምታወጣበት ወቅት ነው ያለ ነው ማለት ነው። ማንኛውም ምግብ አይደለም የአሳ ስጋ ይቅርና ማንኛውም ምግብ ሰውነታችንን ሊገነባ የሚችል ስጋችንን ሊያድስ ወይም ለስጋችን ምቹ ሊሆን የሚችል ምግብ ካለ ሁሉ መከልከል መተው አለብን ማለት ነው። ጾም እስከሆነ ድረስ እንዴ አሳ እኮ የአሳ ስጋ ነው የምንለው እንጂ የአሳ ጎመን አንልም ወይም ደግሞ የአሳ ሽንኩርት አንልም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቱት የአሳ ስጋ እያለ ይጽፋል፣ ስጋ እንደሆነ ማለት ነው። ስለዚህ ከዚህ ስጋ መቆጠብ አለብን ማለት ነው። የአሳ ስጋ ሰውነታችን እንደሚገነባ ሰውነታችንን እንደሚጠግን የታወቀ ነው። ስለዚህ እኛ ደግሞ በዚህ ሰዓት ሰውነታችንን የምንገነባበት ሰውነታችንን የምንጠግንበት ጊዜ አይደለም። ሰውነታችንን አድክመን ነፍሳችንን የምናጠነክርበት ነፍሳችንን ጡንቻ እንድታወጣ ነፍሳችን እንድትጠገን የምናረግበት ወቅት ነውና መሸወድ የለብንም፣ መታለል የለብንም። ዛሬ እንኳን ወደ ክርስቶስ በአሁኑ ሰዓት እንኳን ወደ እግዚአብሔር ወደ ቤቱ እንቅረብ። እስቲ ራሳችንን ዝቅ አድርገን የምንቀርብበት እንጂ የፈለግነውን የምንበላበት ይሄ እስቲ አሁን ደግሞ ምን ልብላ አሁን ደግሞ ምን ልጠጣ ብለን የምንጨነቅበት ሳይሆን እስቲ አሁን ቤተክርስቲያን ልሂድ፣ እስቲ አሁን ንስሐ ልግባ፣ እስቲ አሁን ደግሞ የክርስቶስን ስጋና ደም ልቀበል ብለን የምንጨነቅበት እግዚአብሔር ሀገራችን እንዲምርልን የመጣውን መዓት መቅሰፍት እንዲያስወግድልን እኔ ወደ ቤቱ በንጹህ ልቤ ልቅረብ ብለን የምንጨነቅበት ጊዜ መሆን አለበትና እንዲህ አይነት ተራ የሆኑ ጥያቄዎች ሲነሱ እኛ ለስጋችን የምናደላበት ጊዜ አይደለም። ስጋዬን የሚጠግን ነገር ቢሆን ምንም ነገር ይቅርብኝ የምንልበት ጊዜ እንደሆነ ማሰብ ያስፈልጋል ማለት ነው። ሁሌም ጾም ሲመጣ እንዲህ አይነት አንድ ያስጠላ ጥያቄ እንሰማለን። አሳ ይበላል አይበላም የሚል ጥያቄና እንዲህ ብለው የሚጠይቁ ሰዎች ሁሌም ቢሆን በአመት ይመለስላቸዋል። ግን ደግሞ እነርሱ ከልቦናቸው ስለማያስገቡት በቃ አሳ ይበላል ብለው ሁሌም ቢሆን ይከራከራሉ። መልሱን እኮ ግን ያውቁታል። አሳ አትክልት አይደለም፣ ፍራፍሬ አይደለም፣ ስጋ እንደሆነ ያውቁታል። በጾም ሰዓት እንኳን አሳ ልንበላኛ ክርስቲያኖች ጾም ሲሆን እንዲህ ከሚመቹ ሰውነትን ከሚገነቡ ወንድማችን እንደተናገሩት ከላመ ከጣመ ምግብ እንኳን እንድንከለከል አባቶቻችን ይናገራሉ።
አሉ። ግን እኛ እንዲያው በዚህ በጾም ሰዓት እንዴት ነው መንፈሳዊ ነገራችን የምናሳድገው ብለን ጥያቄ ልናነሳ ይገባል እንጂ አሳ ይበላል አይበላም ድሮ የተመለሰ መልስ ነው። ወንድማችንም ቢሆን አብራርቶ ነው የመለሰልና ሁላችንም ኦርቶዶክሳውያን በዚህ በጾም ሰዓት የሚያስጨንቅ ነገር ሊያስጨንቀን ይገባል እንጂ አሳ ይበላል አይበላም ለኛ ጥያቄ ሆኖ የሚቀርብ ነገርም አይደለም። በዚህ ጉዳይ ላይ ሁላችሁም የማይዳግም መልስ ልትይዙ ይገባል። ወንድማችን እጅግ በጣም እናመሰግናለን። እንቀጥላለን ቪዲዮአችንን። በጠዋት ዛሬ ያየሁትን ቪዲዮ አንዴ እዩትና ተመለሱ። ወይ ጉድ! እንደዚህ አይነት ቪዲዮዎች ሶሻል ሚዲያን እንደጠላ ነው የሚያደርጉኝ። ለምን እንደሆነ አላውቅም። በጣም ዘጊ የሆነ ሰው በዚህ መልኩ ሲገለጥ በጣም ነው የሚያስጠላው። ላይክ ይሄንን መርጦ ሰው አይ እኔ መገለጫ ሲል አንድን መዋቅር ለመስበር መጀመሪያ መዋቅሩ ላይ you have to mock it ትቀልድበታለህ ኢንሰልት። ከዛ ክብሩን ሲያጣ ሰው ከዛ ነገር ጋር አይደንቲፋይ የሚሆንበትን ልክ ሲያጣ ነገርየው መስራት ያቆማል። ለምን ምንም ነገር እኛ ውስጥ ነው የሚሰራው። this is በጣም ሳድ እና ደግሞ ሆን ተብሎ ነው ላይክ አንድ ሰው ምናምን ወይ የሆነ selected people ነውና እነዛ ተሰብስበው ይሄን ሲያረጉ በጣም የሚያሳዝነው። ወንድማችን እንደሰማችሁት ነው እንግዲህ አሁን ላይ ሶሻል ሚዲያው በቃ ካህናትን የማዋረድ መነኮሳትን እንድንጠላ የሚያደርግ አንዳንድ ነገሮችን እንግዲህ ያመጣ ያየነው እንገኛለን። እንዲህ አይነት ፎቶዎች እንዲህ አይነት ቪዲዮዎችን ደግሞ AI ጀነሬት አድርገው ፖስት ያደርጋሉ። አንዳንድ ደግሞ መነኮስ ያልሆኑ ሰዎችን ፎቶ በማንሳትና የነዛን ፎቶዎች በቃ በመጠቀም በጣም ብዙ አካውንቶቻቸውን የሚያሳድጉ ሰዎች አሉ። የሚገርማችሁ ነገር በጣም ብዙ ፎሎወር ነው ያላቸው። እንዴት ማለቴ ይህንን ያህል ኦርቶዶክስ ጠል የሆነ ትውልድ እንደፈራ አላቅም። በጣም ብዙ ሰው ኮሜንት ያደርጋል። እነዚህ አይነት አካውንቶች በጣም ብዙ ናቸው። እየገቡ አንድ የነሱን የተመሳሰለ አካውንት ያልሆነ ፎቶ ፖስት ያደርግ የመነኮሳትን የካህናትን ስርዓት የሌለው ነገር ፖስት ያደርግ አይ እንደዚህ ነው በጣም እነርሱ የሆነ ፖዚቲቭ የሆነ ኮሜንት ያደርጉለት እናያለና በዚህ መልኩ ነው አሁን ላይ አባቶቻችንን መነኮሳትን እንድንጠላ ያደረጉን የሚገኘው። በጣም ብዙዎቹ ፎቶዎች ግን AI ሆነው እኛ ላይ ጥያቄ ፈጥረው አባቶቻችን በምን አይነት መንገድ ነው ያሉት ብለን በቃ እኛ አባቶቻችን እንድንጠላ መንኩስናን በቃ እንድናቃል ክህነት እንድናቃል ነው አሁን ላይ እየተሰራ የሚገኘው። አሁንም ቢሆን እንዲህ አይነት ነገሮችን በማምጣት ወንድማችን እንደተናገረው በቃ ይሄ መዋቅሩን መነቅነቅ ነው ያዙተኝ። በቃ ዋናው ነገር እኛ አእምሮ ላይ መስራት ነው ፈልገው የነበረው። አሁን ላይም እያደረጉት ይገኛሉ። ሶሻል ሚዲያ ላይ ብቻ ሳይሆን በቃ አሁን አብይ ጾም እንደሆነ ይታወቃል። ይህንን ሰሞንም አንድ ቪዲዮ እያየው ነበር። አንድ መነኮስ የሚመስል ሰው ጭፈራ ቤት ላይ ገብቶ በቃ ያዙ ይልቀቁ ሲል እስኪ አንድ ቪዲዮ አንዴ ላሳያችሁ። እስኪ መስቀሉ እስኪ መስቀሉ እስኪ የፈጣሪ አውጣን መነኮሳት አባቶቻችን ይህንን አብይ ጾም ለሀገር ለወገንና እንዲያው እግዚአብሔር ምሕረት እንዲያመጣ በአታቸውን ዘግተው የሚጸልዩ እንግዲህ አባቶች ነው ያሉን። እንዲህ አይነት ሰዎች ደግሞ መነኮስ ሳይሆኑ መነኮስ ነን ብለው መስቀል ይዘው ይህን ልብሱን ደግሞ መርካቶ ላይ ገዝተው በዚህ መልኩ ጭፈራ ቤት ደግሞ ሲገኙበት ሲዘፍኑበት እያየነው እንገኛለንና በዚህ መልኩ ነው አባቶቻችን እንድንጠላ እየተደረገ የሚገኘው። እንዲህ አይነት ቪዲዮዎችን ስናመጣ እንግዲህ አንዳንድ ሰዎች እንዴት ነው ማዋረድ ነው ለምንድን ነው እንዲህ አይነት ቪዲዮዎችን የምታቀርቡት የምትሉ አንዳንድ እህት ወንድሞች
ብዙዎቻችን አላችሁና የሄነ ሰዎች መነኮሳት እንዳልሆኑና መነኮሳትን እኛ እንድንጠላ እንግዲህ እየሰሩ መሆናቸውን ለማሳየት ነው እንጂ እንደው መነኮሳት እንደዚህ ያደረጉ ለማለት እንዳልሆነ ልናውቀው ይገባል። መነኮሳት አባቶቻችን በጣም በየበረሃው ምንም ነገር በሌለበት ቦታ በቃ ከአራዊት ጋር እየኖሩ እጅግ በጣም እንግዲህ ለእግዚአብሔር ቅርብ ነው ለዓለም ደግሞ ሩቅ ነው የሚኖሩ ናቸው እንጂ በዚህ መልኩ ጭፈራ ቤት ለጭፈራ ቤትና መጠጥ ጠጣው የሚዛለሉ እንዳልሆኑ ግን ልናውቀው ይገባናል። በጣም 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 የሚያሳዝን ነገር ነው። እንዲህ አይነት ሰዎች በቃ እኛ ዝም ብለን ስናገኛቸው ብር እንሰጣቸዋለን። አዲስ አበባም ላይ ደግሞ ይበዛሉ። በቃ ይሄ መስቀል ያሳልማሉ፣ ብር ስጡና ይላሉ። እንደዚህ አይነት ሰዎች ግን ያንን ብር ከተቀበሉ በኋላ የሚያመሹበት የሚያድሩበት ቦታ ግን እንዲህ አይነት ወይም ቦታ እንደሆነ ልታውቁት ይገባል። እንዲህ አይነት ሰዎች መንገድ ላይ የምናገኛቸው መነኮስ ነን እንደ ካህን ነን የሚሉ ሰዎች አምነን የምናደርግላቸው እንዳይሆን በዚህ ሁሉ መልእክቴን አስተላልፋለሁ ማለት ነው። ያሳዝናል። አባቶቻችን እንድንጠላና ክህነትን እንድናቀል ምንኩስና እንድናቀል እየተሰራ ያለው ስራ ግን ይህንን ይመስላል ማለት ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። እግዚአብሔር ይባርካቸው። ገፍተው በጌታ እጅ ጣሉኝ። እነሱ ባይገፉኝ ኖሮ አሁን የምሰብከውን ወንጌል አልሰብክም። በነፃነት እንደዚህ መስበክ አልችልም። አሁን እኮ ተፈትቼ በጣም ነው የምሰብከው። እዛ ውስጥ በሆነ አሁን መዳን በሌላ በማንም የለም ብዬ ሰብካለሁ እንዴ? አይቻልም። ይህንን መስበክ የምትችለው ወጥተህ ነው። ኦርቶዶክስ ቤተክርስቲያን አሁን መዳን በክርስቶስ እንደሆነ አታምንም? አሁን እየጀመሩ ነው፣ መስበክ ጀምረዋል። መዳን በጸጋ በእምነት ነው ማለት ጀምረዋል። አሁን ከዚህ ይሄ ቲክቶክ ከመጣ ወዲህ አሁን ስብከቶች ተሻሽለው ልክ እኛ ወተን የምንሰብከውን ስብከት መስበክ ጀምረዋል። ሲያዩት ህዝቡ እየወጣ ነው። ይሄ ነገር ወጥቶ እኛ ካቴድራሎችን ብቻ ይዘን ልንቀር ነው። የሚቆርብም ነገር ሊጠፋ እኮ ነው። የሚቆርብ ሰው ነገር ላይኖር ነው። ፍትፍትም እኮ ሊጠፋ ነው። ደሞዝ የሚከፍልም እኮ ሊጠፋ ነው ወደፊት ሰው ሁሉ ወጥቶ ከሄደ። ስለዚህ መስበክ አለብን ብለው አሁን እየሰበኩ ነው። እኛ ምን ፈልገው ይሄን ነው። እንደሰማችሁት ነው እንግዲህ ተገፍተን የወጣ ነው እያለ ያለው አቡነ ገብርኤል ከዚህ በፊት ቤቱ ገፊ ነው ብለው እንግዲህ የኦርቶዶክስን ቤት ሲናገሩት እንግዲህ ሰምተናል። በዚህም ንግግር ሁላችንም ኦርቶዶክሳውያን እንዴት ቤቱ ገፊ ነው ይላሉ ብለን ጥያቄያችንን አቅርበን ነበር። በዚህም ጉዳይ እጅግ በጣም ትልቅ የሆነ እንግዲህ ችግርም ተነስቶ እንደነበር ይታወቃል። አሁን ላይ ይህ ሰው ደግሞ ተገፍተን የወጣ ነው፣ በኦርቶዶክስ ቤት ሆነን ወንጌልን መስበክ አንችልም፣ መዳን በሌላ በማንም የለም አንልም። ይህንን ነገር እንኳን ለመናገር አሁን ነው ከወጣው በኋላ ነው በልበ ሙሉነት ልናገር የቻልኩት እንጂ በዛ ቤት ሆነን መዳን በሌላ በማንም የለም የሚለውን ነገር ሰብከንም አናቅም ነው እያለ የሚገኘው። ኦርቶዶክስ አስተምሮ መዳን በሌላ አለ ብላ አታምንም። መዳን በሌላ በማንም የለም በጌታችን በመድኃኒታችን በኢየሱስ ክርስቶስ ካልሆነ በቀር ማለት ነው። ይህን አስተምሮ ደግሞ የሚሸረሽር ማንም የለም። ከዚህም በፊት እነዚህ ሰዎች ከመውጣታቸውን በፊት ቤተክርስቲያናችን የምታስተምረውም ይህን ነው። አሁን ደግሞ እንግዲህ በጣም ብዙ መምህራን እየወጡ ለህዝቡ አስተምሯችን ይህ ነው ብለው እየተናገሩ ስለሆነ እያስተማሩ ስለሆነ አሁን ላይ እንግዲህ እያመኑ መጣዋል፣ እያስተማሩ መጣዋል፣ ወደ ማለት መጣዋል። እነዚህ ሰዎች በኦርቶዶክስ ቤት ሳሉ ግን የምንማረው የምንከተለውም ነገር ይህ ነበር። ግን እነዚህ ሰዎች በቃ ካለማወቃቸው ካለመማራቸው የተነሳ በዚህ እንግዲህ ወጣው ኦርቶዶክስ ቤት እንደዚህ ነው መዳን በሌላ በማንም የለም ብለን እንኳን መናገር መስበክ ማንችልም እያሉ በጣም የሐሰት ንግግራቸው ነው እየተናገሩ የሚገኙት። እንዲህ አይነት ሰዎች የወጡበት ዋና ምክንያት ወንጌልን ፈልገው ሳይሆን ስጋዊ ፍላጎታቸውን ማሟላት ፈልገው ነው። በዚህ ሳሉ ጾም አይፈልጉም። ከዚህ በፊት እኔ በኦርቶዶክስ ቤት መኖር አልፈልግም ብሏል ይህ ሰውዬ ማለት ነው። በቃ በርገሬን እየበላው እንደዚህ ሆኜ ዘና ብዬ ነው መኖር የምፈልገው እንጂ ጾም፣ ጸሎት፣ ስግደት የሚባል ነገር እኔ አልፈልግም ብሎ ነው በስርዓት መኖር ስላልቻለ የወጣው እንጂ ቤተክርስቲያናችን የአስተምሮ ችግር እንደሌለባት ግን እነዚህ ሰዎች ራሳቸውም ያውቃሉ። ግን ከክርስቶስ ይልቅ ሆዳቸው የበለጠባቸው ሰዎች ስለሆኑ አሁን ላይ በዚህ መልኩ ከክርስቶስን ከመስበክ ይልቅ ሁሌም ቢሆን ስለኛ ስለ ኦርቶዶክሳውያን ሳያነሱ የማይውሉ ሰው ሆነዋል ማለት ነው። አሁን ነው መስበክ የጀመሩት ኦርቶዶክሳውያን እስከ ማለት ድረስ ደርሰዋል። ድሮም ቢሆን ቤተክርስቲያናችን የምታስተምረው ይሄን ነው። አሁንም ቢሆን የምታስተምረው ደግሞ ከድሮ ጀምራ ይዛው የመጣችውን ትምህርት ነው እንጂ አሁን ላይ እንዲያው አሻሽላ የምታስተምረው ትምህርት እንደሌላት ታውቁት ይገባል። እንዲህ አይነት እንግዲህ የመከኑ ሰዎች በስተዋል። እግዚአብሔር ልቦና ሰጥቶ ወደ ቤቱ ይመልሳቸው ከማለት ውጭ ምንም የምንለው ነገር የለንም። እንቀጥላለን። እርምዬ ለጸሎት ተነስ። የምግብ ጸሎት አድርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ ይህን ምግብ ስለሰጠን
እናመሰግናለን። ላጡት ከማያልቀው በረከት አስበህ ስጣቸው። እኛ ለሌላቸው እንድናካፍል እርዳን። አሜን አሜን። አንተም የተባረከ እስኪ ኮሜንት ላይ ሁላችሁም ያሳድጋችሁ ያላችሁ ኮሜንት አድርጉ። ልጆቻችን ማስተማር ማሳደግ ያለብን በዚህ መንገድ ነው። አንዳንዶቻችን ትልቅ ሆነን እንኳን አቡነ ብለን ማንበላ ሰዎች አለን አይደል? ከነዚህ ህፃናት በደንብ ልንማር ይገባል። እነዚህ ህፃናት በዚህ መልኩ አድገው ነገ ከነገ በኋላ ምን አይነት ስነ ምግባር ይዛሉ የሚለውን ነገር እንግዲህ መገመት አያቅትም። እግዚአብሔር እንግዲህ በቸር በጤና አሳድጎ መልካም ትውልድ ያድርጋቸው እንላለን። ያሳድጋችሁ የማይል ሰው እንዳይኖር እንቀጥላለን ቪዲዮአችን። መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላችሁ? ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል። በጣም ክፉ ነው። እንሽላሊቱ እያለ ሁሉ ያስፈራራቸዋል። እንዲሁ ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ አድርጉ። እንደገባ ነው ስቃይ። አሁን ከፈለገ የሚያደርገው እንሽላሊቱን ሲጸልይ ፊት ለፊቱ ሳይት እንሽላሊት ይመጣል። ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል። ጦሙን እንዲሁ ስለሚፈልግ ማለት ነው ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምን የሚያደርገው ፍካሬ ዘጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም፣ አልሄድም አለ። ዞር ብሎ ያየዋል ደግሞ አለ ነው 150 ነው የምዘልቀው ዛሬ ሰብህ ወለእግዚአብሔር በቅዱሳኑ አልሄድም። በቃ እንደዚያ እያደረገ አይደል ነው። አሁን ደግሞ እስቲ እንታያለን። በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስበው? በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ያልተናገረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈው። አሁን በዚህ ዘመን ይተኛል። አሁን በዚህ ዘመን በእውነት የተነገረው ትንቢት ሁሉ አንድ በአንድ እየተፈጸመ እያየን እማንደነግጥ እማንመለስ ጨካኞች ድንዙዞች ከሆነናል። መንፈሳችንን አንዳች ነገር አደንዝዞብናል። ከቃሉ የቀረ የትኛው ነው? በእውነት ከትንቢቱ ያልተፈጸመ የትኛው ነው? ሐሰተኞች ክርስቶሶች አልተነሱ። ክርስቶስ በእኛ ዘንድ አለ፣ በእኛ ዘንድ ነው ያለ የሚሏችሁ ሰዎች አልበዙ? ይመጡላችኋል። ታምራት እናደርጋለን የሚሏችሁ ሰዎችስ አልበረከቱባችሁም? እኛ ቤተ ክርስቲያንም አሉ አንዳንዶቹ አይታጡም፣ የሐሰት ታምራት እያደረጉ ገንዘብ የሚሰበስቡ። እንዲህም እንኳን ሲሉን እስክንታለል ድረስ እኮ ነው። እንዲያው ድንዙዝነትማ በደንብ ነው የመጣብን። በእውነት ሌባው በዝቶ እያያችሁት ነፍሳችሁን ማትጠብቁ ለምንድን ነው ወገኖቼ? ልባችሁን ማትጠብቁ ለምንድን ነው? በልዩ ልዩ የማታለያ ንግግሮች እየወሰዱን፣ በልዩ ልዩ ማታለያ ዘዴዎች እያወጡን፣ ከቤተ መቅደሳችን ከእግዚአብሔር እየለዩን፣ ከክርስቶስ ለይተው ሐሰተኛውን ክርስቶስን እየሰበኩልን። ይሄን እኮ ነው እንዳትሞቱ ከእርሱ አትብሉ የተባልነው እኮ ይሄ ትምህርት ነው። የእግዚአብሔር ቃል ምግብ ነው ወገኖቼ። መልካም ቀኖችን እንዳናይ የከለከልን ለዚህ ይሆናል ወገኖቼ። የምንሰማው ጦርነት ነው፣ የምንሰማው አዋጅ ሞት ነው፣ የምንሰማው መለያየት ነው። እያነስን ነው የምንሄደው በየቀኑ፣ እየተቀነስን ነው የምንሄደው በየቀኑ። መቃብር ሲቆፍር ነው የምናይ በየቀኑ፣ የወደቀ ሰው ነው የምናይ በየቀኑ። የሚለምኑት ጎዳና የሚወጡት የሚራቡት እየበዙ ነው የሚሄዱት በየቀኑ። ምናልባትም ስላላመሰገን ነው ይሆን እንደ ወገኖቼ? እግዚአብሔር የሰማይ መስኮቶች ከፍቶ እያዘነበልን፣ እግዚአብሔር በደመና ውሃ ጭኖ ከውቅያኖስ እያመጣልን፣ እግዚአብሔር ፀሐይን ወይም በጋና ክረምቱን እያፈራረቀልን፣ የሚያስፈልገንን ነገር ሁሉ እያደረገልን ባለማመስገናችን ይሆን ወገኖቼ? በልተን እንዳንጠግብ ያደረገን፣ ጠጥተን እንዳንረካ ያደረገን ለዚያ ይሆን? መጠጣችን ሁሉ እርካታ ጎሎታል፣ መብላችን ሁሉ ጥጋብ ጎሎታል፣ ተለይቶታል። ገንዘባችን ሁሉ ይገባል፣ ይሰበሰባል፣ ቁጥሩ ይከመራል፣ ቁጥሩ ይበዛል፣ ስንነካው ደግሞ ይናዳል። የካብነው ተንዶብናል፣ የጀመርነው የሰራነው ፈርሶብናል። የሰራነው ቤት አላስደስት ብሎናል ወገኖች። ከቀደመው ይልቅ የተዋበ ቤት ስለሌለን ነው። ያማረ ነው
እናስጌጠዋለን። በአዳዲስ ማስጌጫ ዘዴዎቻችን አሳምረን እንሰራዋለን። ከተሞችን እናስውባለን። ነገር ግን ውበት ጠፍቷል ከከተማው። በተማርነው ትምህርት ምድራችንን መለወጥ አቃተን። የእግዚአብሔርን ስም ሳይጠራ የሚውል እኮ በጣም ብዙ አለ። የሚጸለየውም ቢሆን ክርስቲያኖች ከእግዚአብሔር ፍቅር የተነሳ የሚጸልይ እንዳይመስላችሁ። ብዙዎቻችን ውሸታሞች ነን። መጸለይ እኮ ክርስቲያኖች፣ የክርስቲያን ጸሎት ከእግዚአብሔር ፍቅር የተነሳ የሚቀርብ ምስጋና ነው እንጂ ጸሎት የጎደለ ነገር መሙያ አይደለም። ጸሎት የእግዚአብሔርን ፍቅር በማሰብ ይዘነው የምንቀርብ መባ ነው። ስላደረገልን በጎ ነገር ለማመስገን ነው መምጣት ያለብን። ብዙዎቻችን ሱባኤ የምንገባው፣ ብዙዎቻችን ከሰው ብንለየው፣ ብዙዎቻችን ረጅም ጸሎት የምናደርሰው አንዳች የጎደለ ነገር እንዲሞላልን ስለምንፈልግ ነው። ወገኖቼ በመጀመሪያ ምስጋናውን እናቅርብ ከፍቅሩ የተነሳ። ለዚህ እኮ ነው በጸሎታችን መግቢያ ላይ ይትቀደስ ስምከ ነው የምንለው። ምስጋና ነው የሚቀድመው ስለ ሁሉም ነገር። ተስፋ ስላስደረገልን፣ ስለ መንግስተ ሰማያት ልጆቹ ስላደረገን፣ ስለዚህ ብቻ እግዚአብሔርን አስቀድመን ማመስገን ይኖርብናል። የጎደለ ነገር ለመሙላት ብቻ አይደለም እግዚአብሔርን መፈለግ ያለብን ክርስቲያኖች፣ መጸለይ ያለብን፣ ማመስገን ያለብን። እንዳትሞቱ ከእርሱ አትብሉ። መምህራኖቻችን ቃለ ሕይወትን ያሰማልን። እውነት ነው። አብዛኛዎቻችን ጸሎት የምናደርገው እግዚአብሔር የጎደለንን ነገር እንዲሞላልን ነው እንጂ እንዲያው እርሱን ለማመስገን አይደለም። እግዚአብሔር ልቦና ይስጠን። መምህራኖቻችንም ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ደግሞ ታች ባለው ስልክ ዋትስአፕ ላይ እና ቴሌግራም ላይ ኮንታክት ማድረግ ትችላላችሁ። ይህንን ሰሞን ጥያቄ የለንም። የሚያሸልመው ዛሬ ቅዱስ ሚካኤል ብሎ መጻፍ ወይም ደግሞ ቅዱስ ሚካኤል በህይወታችሁ ያደረገላችሁን ተአምር ኮሜንት ላይ መጻፍ ይሆናል። የጻፉ ሰዎችን ሰብስበን ጣውጥተን በቀጣይ ቪዲዮ ተሸላሚውን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሁላችሁም ይህንን ሰሞን በደንብ ቪዲዮአችን ወደ እናንተ እየደረሰ አይደለም። ይህም ደግሞ ችግሩ በደንብ ላይክ ያደረጋችሁ አይደለም። ለወዳጅ ዘመዶቻችሁም ሼር አድርጉት። ለዚህም ቻናል አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። በዚህ ቻናላችን ወቅታዊና አስተማሪ ቪዲዮዎችን ወደ እናንተ እናደርሳለን። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብርሰት ንቀኝ ለዚህ ያደረስከኝ ጌታዬ እኔ ማነኝ?